አቡ አብደላህ ምን አለችና ነው የምትሰርባት? አሁን አንተ ቁርአን መረጃ ጠየቅ፣ ሐዲስ መረጃ ጠየቅ። አላህ እንኳን ሙስሊም የሆነ ሰውና ምን አለችህና ነው የሰደብካት? ተው መረጃውን። እሷ ምን አለችህና ነው የሰደብካት? መሰረትን ስደባት እንደፈለገው እሷ ትናገራለች። ይህች ምስኪኗ ምን አረገችህ? ምን የሚል ስድብ እስኪ እዛ እያጥረገረካት እኮ ነው ያለው። መቼ ትተሃታል? አንተ እኮ የምተው የሞተ ቀብር ይሳደባለህ። እሱን አመጣልሃለሁ። ወላኪን አንተ እስቲ መረጃ ስጠኝ፣ እሷን ግለሰቧን የሰደብኩበት። ስለዚህ መረጃ አላህን የምትፈራ ከሆንክ እስቲ እንዲህ ብልሃታል፣ አንቺ እንደዚህ ብልሃታል፣ ንገረኝ። አሁን ሚዲያ ላይ መውጣት በእስልምና አይፈቀድም። ተኳኩላ ቅንድብ ሐራም ነው። ሰለላሁ ዐለይሂ ወሰለም እስልምና ጋር ትወሸቅ፣ ነቢያችን ናቸው። እስልምና ጋር ትወሸቅ ወንድሜ። እስልምና ከሆነ ሰው ማንቋሸሽ የለም። የሞተን ሰው እንኳን አለ የገደለው ስጁድ ውረዱ የሚል አንድም ላይ አላገኘህም። ሁላችንም እናውቃለን። አንተን ፊቅ ቀርተሃል፣ እኔም ፊቅ ቀርቻለሁ፣ እናውቀዋለን። የት ቦታ ላይ ነው ስጁድ ውረዱለት አንድ ሰው ሲሞት የሚለው? ሲያሳየኝ መረጃውን እዚህ ላይ ያውጣና ይሁን በትልቁ ላድርግህ። እሺ መርሐባ አሳየኝ። ካዳመጥከኝ ኢንሻአላህ ጠብቀኝ በደንብ አድርገህ። አንተ የምትጠይቀኝ እሺ አሳያለሁ በደንብ አብሽር። ለዚህ ከበቃህ አንተም ማሻአላህ የለውም ውሸቱን ነው። ሴቶች ሲሳቀብ የሚውል አይደል እንዴ? በመሰረቱ ይችል ደግሞ ሲያባሽታል ነው አራት በትልቁ አርግና ያሳያል። እያንዳንዳቸው እኮ ሰውን እያስፈራሩ አራት አሮጊት ያላቸው ናቸው። ሴት ልጅ ሲሳደቡ ሲያንቋሽሹ እያንዳንዱ አራት ሚስት አላቸው። ነው ይወረጅልኝ እያለ ሴትን ሲያበላሽ የሚውሉ ያው ልክ ነው። ይችናት ምን አረገች? አሁን ይችል ያደረገችው ነገር ደግሞ ያንዴ መረጃ ቪዲዮ ወጣ በትልሎ ላረግህ ነው። ኢኽዋኒ አንድም ሰው እኮ ሙስሊም የለም። በቃ አንተው ብቻ አንተው ነህ አይደል ሴትን እንደዚህ የምታንቋሽሽ? ናቶ ያለ ሚውት ነው ወንድማችን ክፈት። ሻሻክሽክ መረጃውን ላቀርብልህ ነው። አትቸኩል ወዳጅ። ያለ አትሳደብ መሐመድ። መጀመሪያ ፋቲሃን ስቀራ ከሰማሁ በስነ ስርዓት ኡስታዝ ብዬ እጠራለሁ። አንተ ፋቲሃን አልሐምዱን በደንብ ከቀራ ወላሂ ወተላህ አልሐምዱን በደንብ ከቀራ ሱረቱል ፋቲሃን በደንብ ሳይገለብጥ ከቀራኸው ወሬ አይደለም ናቶ። እኔ እናንተን ደግሞ የሚያወዳድረን ይኖራል እዚህ ላይ። ፋቲሃን ብለሃል። የኔና ያንተ ናቂስ ያለው ከሆነ ፋቲሃን የሚያወዳድረን ወሬ አይደለም። ሸክሼክ ይኸውልህ አዳምጠኝ። ሐዲስ ሰነድ ተውና አንተ ፋቲሃን አልሐምዱን ከቀራህ እኔ እናንተን አልሐምዱን የሚያወዳድረን ሰው ይመጣል። ችግር የለም። ያኔ እሰማሃለሁ ቅራ። እኔ እሰማሃለሁ ቅራ። ፋቲሃ አልሐምዱን ቅራ። ችግር የለም። አንተ እኮ ጃሂል ነህ። ሴት እንድትሳደብ የሚያወዳድረን ሰው እኔ እናንተን ይመጣል። ሸክሼክ ወረዴ ናቶ ሴቶችን ሲሳደብ أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. በጣም የሚገርም እንትን ነው። ሰሞኑን እንግዲህ ይሄ ሁላ ለነገሩ ኢማሙ ሻፊዒ ጨርሰውታል። ፈሙል ጃሂል ከድቡር ወከላሙሁ ከልጋኢጥ አለ። የጃሂል አፉ ልክ እንደ ቂጥ ነው፣ ንግግሩ ደግሞ ልክ ሰውየው ኳሲ ወይም ሽንት ቤት ሲጠቀም ለዛ ለሚጠቀመው ነገር ቦታ እንደማይመርጥለት፣ ገጠርም ከሆነ በገደሉም በእንቱንም አዝልቆ እንደሚያንከባልለው ልክ እንደዛ ነው ንግግሩ አሉ። ሸክሸክሽክ አራት ሴት አግብተው እያዋረዱ የሚሸከሽኩ ናቸው። እንደው ሙሐመድ አረብ ሳትሆን አንተ ሙሐመድ አረብ ነህ። ረሒመ አላሁ መን ዓረፈ ቀድረህ ይላሉ። አንድን ሰው አላህ ይዘንለት
የራሱን መጠኑን ያወቀ ሰው ይላሉ። አቡ አብደላህን በዛ አይነት መልኩ እንትን ትላለህ። ኡስታዝህም ይሁን ቀድር እኮ ነው። ወረበል ካዕባ ምን ላይ ነው የምናገረው? ኡስታዙ ቁጭ አርጎ አቂዳ የሚያስተምርህ ሰው ከተማርክ ማለት ነው። አንድ ሰው ነሲሃ መስጠት አላህ የከለከለውን ከልክሏል ብሎ መናገር መሳደብ ነው። አያችሁ፣ ስድቡን እስኪ አንጣ ብሎ ሲለው መናገር አልቻለም፣ ማንጣት አልቻለም። ምንድነው እቺ እህታችን አለሙ የምትባለው እህታችን ሚዲያ ላይ እንደምታውቁት እየተኳኳለች ሚካብዬ እንትን እያለች ሚዲያ ላይ እየወጣች ስለሆነ ያንን አስመልክቶ አቡ አብደላህ ተናግሯል። ይሄ ነገር እንደማይፈቀድ ይሄንን ነገር እኮ ትልልቅ ዑለማዎች ናቸው እኮ ተናገሩ። ለምን ወንድ ላይ ልቡ ረቂቅ ነው። ለእሷም ፊትና ነው፣ ለወንዶችም ፊትና ነው። ይህ ነገር አቡ አብደላህ አይደለም ይሄ ነገር ክልክል መሆኑን ይተናል ትልልቅ ዑለማዎች አሁንም ያሉ እነ ሼኽ ፈውዛን ሌሎችም ሚዲያ ላይ ሴት ልጅ በአደባባይ ወጥታ ማስተማር እንደማትችል ለምን ለዛ ነገር ወንዶች አሉ። እንግዲያውስ በብቻ ወንዶች በሌሉበት ማስተማር ትችላለች። እነዚህ አሁን እነሱ የሚናገሩት በንጽጥሩም ዓለም ሆነ በምኑ ወንዶች ጋር አይደለ ነው። ብዙ ወንድሞች አሉ ወንዶች ከነሱ በላይ ንጽጥር የሚያደርጉ ማለት ነው። በዳዕዋውም ደግሞ በተውሂድም ዙሪያ በሆነ በማንኛውም ነገር ወንድሞች አሉ። እንግዲያውስ ምንድነው አንደኛ ታዋቂነትን ለማፍራት፣ ሁለተኛ ዱንያዊ ቁሳቁስም ለመፈለግ ሊሆን ይችላል ከሚዲያ ላይ የሚገኙ ነገራቶች። ይሄ ካልሆነ በስተቀር ሸሪዓን ተጥቢቅ ለማድረግ ማን ይከለክላል? ይሄ ደግሞ ይሄ መሐመድ አረም ሸክ ይላል። ኢተቂላህ ያ አኺ ኢተቂላህ አላ ነፍስክ። ይሄ እኮ ነሲሃ ነው። አንድ ሰው ነሲሃ ስላደረገ እህቶችን ስለመከረ ተሳደበ ማለት ነው። ወልዒያዙ ቢላህ። ነቢዩ ዓለይሂ ሰላቱ ወሰላም አዲኑ ነሲሃ እኮ ነው። ቃሉ ሊመን ሰሃቦች ለማን ነው ብለው ሲጠይቋቸው ሊላሂ ወሊኪታቢሂ ወሊረሱሊሂ ወሊአኢመቲል ሙስሊሚን ወዓመቲሂም። መጨረሻ ላይ ለሙስሊሞች መሪ በአጠቃላይ ለሁሉም ነው ያሉት። አላህ ስብሓነሁ ወተዓላ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር ወያዕሙሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን። ከዚህ ኡማ ህዝቦች ይኑሩ ወደ መልካም የሚጣሩ ከመጥፎ የሚከለክሉ። እንደዛ ከሆነ እነዚህ ነጃ የሚወጡት እነርሱ ናቸው ለአላህ ስብሓነሁ ወተዓላ። ስለዚህ ማብዛት አልፈልግም። ኢተቂላህ አላህን ፍራ። አቡ አብደላህ ቁጭ አድርጎ አንተን ማስተማር የሚችል ወንድም ነው። ስለዚህ የተውሂድ ወንድሞችን ለማሸማቀቅ አትሞክሩ። ኢተቂላህ ሸሪዓን ተጥቢቅ እናድርግ። እህቶችም ወንድሞችም አላህን እንፍራ ማለት እወዳለሁኝ። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه أجمعين. والسلام عليكم ورحمة الله.